ሐሽማል ደራሲ ማዕበል ፈጠነ ተራኪ የሰይነሽ ልጅ ሐሽማል በሰገነት ሚዲያ ብቻ መጽሐፉ የመጀመሪያ ህትመት ሐምሌ 2011 ዓ.ም ነው። ውድ የሰገነት ሚዲያ ቤተሰቦች ነው ሐሽማል የተሰኘውን ድንቅ ኢትዮጵያዊ መጽሐፍ ይዘንላችሁ መጥተናል። ከመጀመሪያ እስከ መጨረሻ አብራችሁን እንደምትሆኑ እንደምታደምጡን እንደምትከታተሉን ባለሙሉ ተስፋ ነን። ያንዳንዱን ቪዲዮ ላይክ ማድረጉን እንዳትረሱ። ወዳችሁ ፈቅዳችሁ ያደመጣችሁን የተከታተላችሁን ስለሆነ ክብረት ይስጥልን ለማለት እንወዳለን። እንደው ምናልባት የሚጨመር የሚቀነስ ሐሳብ አለን የምትሉትም ካለ በኮሜንት መስጫው ላይ ያስቀምጡልን፣ እንቀበላለን። ኖ ሐሽማል ተጀመረ። ሰገነት ሚዲያ መደገፍ ማገዝ ለምትፈልጉ ሱፐር ስቲከርና ሱፐር ቻት መጠቀም ትችላላችሁ። ክፍል 1 የመጽሐፉ መግቢያ። አምናና ታቻምና ለአስሩ ጣቶቼ ስራ አልነበራቸውም። ለእኔ ጣቶቼ ስራ ፍለጋ ደጋ ስወጣ ቆላ ስወርድ ከዓመታት በፊት ነበልባል የሚባል የቅኔ ዘራፊ በቅኔያችን ጥበብ በያዝነው ሆሳዕና እንነጠቃለን በግዙፍ ደመና ከሚለው ቅኔ ጥበብ ተቀብራለች ብሎ የነገረኝ ትዝ አለኝ። ቅኔውን ከልጅነቴ ጀምሮ እኔም አውቀዋለሁ። የሊቁ ክፍለ ዮሐንስ መወድስ ነው። ሊቁ ክፍለ ዮሐንስ በዘመኑ በአንዲት ዕለት በተመሳሳይ ሰዓት በጎንደር ደብረ ብርሃን ሥላሴና በሸዋ ደብረ ብርሃን ሥላሴ ቅኔ ማህሌት ሲያገለግል ይውል ነበር። በዚህ ጊዜ የሸዋ ሊቃውንት ሊቁ ክፍለ ዮሐንስ ከነሱ ጋር በመንፈሳዊ አገልግሎት እንደዋለ በኩራት ሲናገሩ፣ የጎንደር ሊቃውንት ደግሞ በጎንደር ደብረ ብርሃን ሥላሴ እንደ ልማዱ አዳፋ ልብሱን ለብሶ ቅኔውን ሲገጨው መዋሉን ይናገራሉ። ባለቅኔው በተመሳሳይ ሰዓት ጎንደርና ደብረ ብርሃን ሥላሴ በመንፈሳዊ አገልግሎት ስለማሳለፉ ሲጠየቅ በቅኔያችን ጥበብ በያዝነው ሆሳዕና እንነጠቃለን በግዙፍ ደመና እንደማለት ነው። ነበልባል እንደነገረኝ በዚህ ቅኔ ውስጥ ጥበብ ተቀብራለች። ነበልባል ሌላም ተመሳሳይ ታሪክ ሲናገር እንዲህ ብሎ ነበር። ኢትዮጵያውያን ጠቢባን ሌላው ደግሞ ተዋናይ ይባል ነበር። ጠቢቡ ተዋናይ ከጎጃም ቅኔ ተቀኝቶ በተመሳሳይ ሰዓት ጎንደር ይደግም እንደነበር ዜና ጥበቡ ይጠቁማል። ይህንን የኢትዮጵያ ጽሑፍ ድንቅ ጥበብ የቅኔ ሊቃውንት በኩራት ይናገሩታል። ባላገሮችም ተዋናይ በጣና ይመስላል ደመና ሲሉ ተዋናይ በደመና መጋለቡን ይተርካል ብሎኛል ነበልባል። ነበልባል የነገረኝ ምስጢር ለአስሩ ጣቶቼ ነገርኳቸው። ሥራ እንደፈጠርኩላቸው ቆጠሩት። ከዘመናት በፊት የነበረውን ሀገራዊ ፍልስፍና እየተሻሙ መክተብ ጀመሩ። ባለቅኔው ክፍለ ዮሐንስ መጣ። ተዋናይ ተገለጠ። ሌሎችም ሊቃውንት በየተራ መጡ። አስሩ ጣቶቼ በቅኔው ውስጥ የተቀበረው ምስጢር ሀገርኛ ብዕር ጨብጠው መክተብ ሲጀምሩ ጠቢቡ ሆረ ኩራዝ ለኮሱ። ወዲያው ግን ንፋስ በቤቱ ቀዳዳ ገብቶ አጠፋባቸው። ሊቃጽቆ ሐሽማል የሚባል በጨለማ ውስጥ ቀይ ብርሃን የሚፈነጥቅ መጽሐፍ ይዘው ብቅ አሉ። ሐሽማል ጽድቁን ጨለማ ገፈፈው። አስሩ ጣቶቼ ሲከትቡ እኔን እንቅልፍ ጣለኝ። ስነቃ ጠቢቡ ሆረ ተሰውረዋል። ሊቃጽቁም ሐሽማልን ይዘው ከቤት ወጥተዋል። አስሩ ጣቶቼ አንድ መጽሐፍ ጽፈው ስለ ስሙ ሲጨቃጨቁ ደረሱ። ስሙን ሐሽማል በሉት አልኋቸው። ሐሽማል ብለው ጠሩት። ኖ ሐሽማል ሆነ። ማዕበል ፈጠነ ደራሲው። ከዘመናት በፊት ውቢቱ ኢትዮጵያ በሊቃውንት ተጠለቀለቀች። ታላቋ ከተማ ጎንደርም በሊቃውንት ቅኔ ክብሯ ተወሳ። የሊቃውንቱ እግር ወደዚያው ፈጠነ። ሰማዕቱ ኖላዊ በጎንደር ከተማ ለማስተማር ደፋ ቀና ማለት በዛባቸው። እግረ መንገዳቸውንም ከጎንደር ምስጢራዊት ውሃ እየቀዱ ወደፊት ትልቅ ሰው ሆኖ ሀገር ይጠቅማል፣ ወገን ይረዳል ላሉት ያድሉ ያሱ። ምስጢሩ ከሳቸው አልፎ ከባድ ጆሮ እንዳይደርስ እየተጠነቀቁ ሲያድሉ ዓመታት አለፉ።
ቀስ በቀስ የጎንደር ልዕልና በጠቢባን ልሳን ተወራ። ክብሯ የጻፍት ድርሳናትን አጨናነቀ። ሚስጥራዊው ሊቅ ኖላዊም እንደ ቅድመ አያቶቻቸው እንደ ክፍለ ዮሐንስ በደመና እየተንቀሳቀሱ ጭምር ስለ ጎንደር ልዕልና፣ ስለ ኢትዮጵያ ረቂቅ ፍልስፍና በአራቱ ማዕዘን ላሉ ሀገርኛ ሊቃውንት ሹክ አሉ። ጭምጭምታው ከምዕራባውያን ብልጥ ጆሮ ደረሰ። ምዕራባውያን ቄስ መስለው መስቀል ጨብጠው ኢትዮጵያን ከመውረር በማይተናነስ መልኩ ሰፈሩባት። በተኮላተፈ ቋንቋቸው ባዳዳ ምላሳቸው የውሸት ስብከት መስበክ ጀመሩ። ዳርዳሩን እየሰበኩ መሃል ጎንደር ሲደርሱ የጎንደር ሊቃውንት የቀበሮ ባህታዊ ከበግ መሃል ይሰግዳል ሲሉ ዘበቱባቸው። ተልኳቸው እንደከሸፈ ሲረዱ የስብከታቸውን መርህ አስተካከሉ። በተለይ ጀርመን ከኢትዮጵያ የግዕዝ ሊቃውንትን አጥብቃ እንደምትፈልግ ለንጉሱ አስረዱ። ንጉሠ ነገሥቱ በአራቱ ማዕዘን ያሉ ሊቃውንት እንዲጠሩ አዋጅ ነገሩ። የደከመ በምርኩዝ የታመመ በደጋፊ እየታገዘ በሳምንት ቤተ መንግስቱ ቅኔ ቤት ሆነ። ከጎንደርም ሊቁ ኖላዊውን ጨምሮ አራቱ ሊቃውንት ተጠርተው ነበር። ሶስቱ ወደ ጎንደር ሲመለሱ ንጉሱ ታዋቂውን ሊቅ ኖላዊውን ወደ ጀርመን ልከው ጀርመንን በግዕዝ እንዲያበለጸጉ አዘዙ። ተልኮውን ሆነ። ሊቁ ጀርመን ሲገቡ ጀርመናውያን አደባባይ ወጥተው የኢትዮጵያን ሰንደቅ ዓላማ እያውለበለቡ ተቀበሏቸው። የሊቁ ፎቶግራፍ በጀርመን ከተሞች ከዚያም ተሰቀለ። በተንጣለለው የጀርመን ቤተ መንግስት የራት ግብዣ ላይ ተገኝተው መወድስ ቅኔ ያሰሙ። ሊቁ ከሳምንት በኋላ ግዕዝ ቋንቋ በማስተማር ተጠመዱ። የጀርመን ምሁራን ከጥቁሩ የሐበሻ ሊቅ እግር ስር ተኮለኮሉ። ሐበሻን እንደ ጥቁር ውሻ የሚቆጥሩ ነጮች ለዓላማቸው ሲሉ ቁንጽል ቀበሮ መሰሉ። ሊቁም ቀያይ ቀበሮዎችን ግዕዝ ቋንቋ ማስቆጠር ጀመሩ። ቀያይ ቀበሮዎች ግን ከግዕዙ ትምህርት ይልቅ ስለ ኢትዮጵያ የጥንት ጥበብ ሲጠይቁ ሀገራዊ ምስጢር ላለመግለጽ ሊቁ ሲሸሹ ኖሩ። ከዓመታት በኋላ ወደ ሀገራቸው ለመመለስ ሲዘጋጁ በድንገት ሕይወታቸው አለፈ። ሕልፈተ ሕይወታቸው እንደተሰማ እና አባ ደመና ጎንደርን እየዞሩ ለፈፉ። አስከሬናቸው ብሔራዊ ሰንደቅ ዓላማ ለብሶ ጎንደር ሲገባ ጠቢባን በተለያየ የሥራ ዘርፍ ተጠመዱ። ቀብራቸው አጨቃጫቂ ሆነ። መላ ጎንደር ተሰበሰበ። የጀግኖች ማህበር በጀግኖች ወግ እንዲቀበሩ ወሰነ። ሊቃውንቱ በሊቃውንት ወግ መሆን አለበት ሲሉ ውሳኔውን ሻሩ። ጠቢባኑ በጠቢባን ወግ እንዲሆን ዲኮ ታጥቀው ተከራከሩ። ይህን ተከትሎ በጎንደር ከተማ ጭቅጭቅ ተፈጠረ። ነገሩን የሚፈቱ አንጋፋ ሊቃውንት ተመረጡ። ከሊቃውንት ክፍል ሊቅ አጽቁ ተወከሉ። ከጀግኖች ማህበር በኩል ደግሞ 4 ጀግኖች ተመረጡ። ከጠቢባኑ ድንቁ ዘጎንጅ ተገኙ። ጉባኤው በገነት ተራራ እንዲሆን ወሰኑ። በገነት ተራራ ላይ ተደረገ። ጠቢባኑ ወደ ገነት ተራራ ሊያመሩ ብልኮ ሰፈር ሲደርሱ ሁሉም ነገር በዝምታ ተሸብቧል። የብልኮ ባህላዊ ቤቶች በዝምታ ተለጉመዋል። የብልኮ አታሞ ወዲያ ተከላትማ ወድቃለች። የምሽት ቤቶችን በመሰንቆ የሚያጠምቁ አዝማሪዎች ብልኮን እስከ ወዲያኛው የረሷት ይመስላሉ። ብልኮ እንደ ጣና ገዳማት በጸጥታ ተውጣለች። የመሰንቆም ሆነ የአታሞ ድምፅ አይሰማባትም። ባህላዊ ቤቶች የባህሉን እያደረሱ አይደለም። በባህል ምሽት አንድ ብርሌ ጠጅ በስሙኒ እንዳልሸጡ ከንግድ ዓለም መንነዋል። ፀሐይ ወደ መስኮቷ ስታቆለቁል ጠቢባኑ በአንድ አሮጌ ጋሪ ታዝለው ከአጤ ቴዎድሮስ አደባባይ ወደ ገነት ተራራ ዘገሙ። ባለጋሪው የሊቃውንቱን ሻሽ ሲመለከት ሙዚቃውን ዘግቶ መዝሙር ከፈተ። ጠቢባኑ ግን ለመዝሙሩም ሆነ ለሙዚቃው ጆሮ የሰጡት አይመስሉም። በዚያውም ላይ የጋሪው ጎማዎች በጠጠሮች መንፈራገጥ ሲጀምሩ የመዝሙሩ ለዛ ጠፋ። ዘማሪው ጥሩ ድምፃዊ ቢሆንም የዜማው ጣዕም ከጋሪ ኳኳታ ጋር ሲደመር ቃናው ከሰመ። ባለጋሪው ለሙዚቃውም ሆነ ለመዝሙሩ ትኩረት እንዳልሰጡት ሲመለከት ድምፁን አጥፍቶ እየተጠማዘዘ ቀጥታ ወደ ገነት ተራራ መራ። ጋሪው በሲቃ ገነት ተራራን አቋርጦ ወደ ቁንጮ ሊደርስ ጥቂት ሲቀረው እንዲቆም ምልክት ሰጡት። ባለጋሪው ዳገቱን ሳይፈጽም እንደምንም ብሎ ፈረሱን እስከ ጋሪው ገታ። አዛውንቶች ቀስ ብለው ከወረዱ በኋላ ለባለጋሪው ከኪሳቸው እየመጀለጡ ስሙኒ ሳንቲም ሸጎጡለት።
ባለጋሪው አሮጌ ፈረሱን ወደ ኋላ መልሶ ሲፈተለክ ታሪክ ነጋሪዎቹ ገነት ተራራ ላይ ወጥተው ጉባሉ። ሰዓቱ ተጎድቶ ምድር መሽቶ ነበር። ጉባኤው እንደተጀመረ ከጀግኖች ማህበር ወገን በቀብራቸው ቀን ትልቁ ሰው ሊቅ አጽቁ መድፍ መተኮስ እንዳለባቸውና ቀብሩም በጀግኖች ማህበር ወግ እንዲሆን የጀግኖች ማህበር ሲወስን ሊቅ አጽቁ ሐሳቡን በሐሳብ ለመሻር መቋሚያቸውን ተደግፈው ተነሱ። ሲነሱ ወገባቸው ቀሽ 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 ሲል ተሰማ። በጥሬ የደቀቀ የካህን ወገብ ይህን መሰል ድምጽ ማሰማቱ የተለመደ ስለሆነ ብዙ አትኩሮት የሰጡ አልነበረም። መምሬ ገጻቸውን በመስቀል አማትበው አራቱም ማዕዘን ባርከው በሰባቱ ሰማያት አምሳል የተፈጠሩ ሰባቱን የጎንደር ተራሮች ቃኝተው መናገር ጀመሩ። በቅድሚያ ሰማዕቱ ኖላዊን አስመልክቶ ስለተናገራችሁት ጠቃሚ ሐሳብ ከልብ አመሰግናለሁ። የተናገራችሁትን ሁሉ ገቢራዊ ለማድረግ ግን የሃይማኖቱ ሥርዓት አይፈቅድም። ቢፈቅዱልኝ ኖሮ መድፉ መተኮሱ ቀላል ነበር። ግን እንኳን መተኮስ ባርኮ መስጠት ክልክል ነው። እኛ ኢትዮጵያውያን የድሮ ፋሽስት ጳጳሳት አይደለንም፣ ቀኖናችንም አይፈቅድልንም ብለው ትንሽ ስለ ክብረ ክህነት ተናገሩ። የክብረ ክህነቱ ሚስጥር ዘርዝረው አስረድተው እንዳበቁ ቀኖናውን በሚፈቅደው መሰረት እንጂ በዘፈቀደ ደግሞ የሚሆን ነገር የለም። ሊቁ ኖላዊ አርበኛ መሆናቸውን ወዳጃቸው ቀርቶ ጠላታቸው ይመሰክራል። በጠላት ወረራ ጊዜ ከታቦቱ ጎን ሆነው እሳቱ የሀገር የጀግና እየፎከረ ይገላል ገና እያሉ አጽንኦት ሲሰጡ አርፍደው ወደ መጨረሻ አካባቢ ከአባት አርበኞች እኩል ተሰልፈው ተዋግተዋል፣ ድል መጥተዋል። ያን ጊዜ እኔም እንዳቅሜ በዲቁና እያገለገልኩ ቃጭል እያቃጨልኩ አብሬ ነበርኩ። ተዋግተዋል፣ ማርከዋል፣ በከባዱ ቆስለዋል። እግራቸው ግድም እንደተመቱ ትዝ ይለኛል። ተመተው ግን አላፈገፈጉም። ከጠላት ለተወረወረ አጸፋ መልሰው ያንን የመታቸውን ወታደር እስከ መሳሪያው ማርከው በምህረት እንዳለፉት ትዝ ይለኛል። እንደ ጌታችን ማርኮ መማር ያስተማሩ መምህር እየተባሉ ሲመሰገኑም ሰምቻለሁ። ይህን አውቃለሁ። ቁስላቸውን ባይኔ በብረቱ ተመልክቻለሁ ብለው እምባ ቀደማቸው። በማረባቸው ጫፍ አይናቸውን ጠራርገው ተረጋግተው እንደገና መናገር ጀመሩ። እኔን ያሳሰበኝ የመድፉ ሳይሆን የጸሎቱ ጉዳይ ነው። ነፍስ ከስጋ ስትለይ ጀምሮ የሚጸለይ መጽሐፍ አለ። ሟቲው ከሞተበት ቅጽበት ጀምሮ የሚጸለይ መጽሐፈ ሙታን ነው። መጽሐፉ ከብሉይ ኪዳንና ከአዲስ ኪዳን መጽሐፍት የተውጣጣ ሲሆን ለሙታን ብቻ የሚጸለይ የተለመደ ነው። ጸሎቱ ለሙታን የሚጸለይ ሲሆን የተለያየ የማዕረግ ክፍሎች አሉት። የምሁርና የመነኩሴ፣ የሴትና የወንድ በሚል አንቀጽ ተከፋፍሏል። ይህ የወረቀቱ መጽሐፍ የሚያዘው ክፍል ሲሆን የብራናው ግን የሊቃውንት የፈላስፎችና የጠቢባን ክፍሎችን ይጨምራል። በእውነቱ ሊቁ በአርበኞቹ ወግ ይቀበሩ ቢባል ይህ ሁሉ ቀኖና ይፋለሳል። መቼም ለጥምቀት ያልሆነ ቀሚስ እንደሚባለው ሁሉ ለሰማዕቱ ያልሆነ ብራና ባዶ ቁርበት እንጂ በሚስጥራዊ ቀለም የታጨቀ ሚስጥራዊ ብራና ሊሆን አይችልም። ስለዚህ በቀብሩ ጊዜ ለንባብ የሚቀርበው የብራናው መጽሐፍ ነው። መቼም ለሊቁና ለሰማዕቱ ክብር እንኳን በብራና ሌጦ በድንጋይ ሰሌዳ የተጻፈ ቀለም እንደማይገልጣቸው ሙን ነው። መጽሐፍት ሁሉ ተሰብስበው ቢነበቡ ያንሱባቸዋል እንጂ አይበዙባቸውም። የሊቁንና የሰማዕቱን ክብር በትክክል ይገልጣል ብዬ አፌን ሞልቼም አልናገርም። ተነበው ቀርቶ አፍ አውጥተው ቢመሰክሩ እንኳን ክብራቸውን አይገልጡም። የሆነ ሆኖ በአባታቸው በአጤ ፋሲል ዘመን ተጽፎ በአድያም ሰገድ ኢያሱ ዘመነ መንግስት የተተረጎመው የግዕዙ ብራና መቅረቡ አይቀርም። ያንን ብራና እንዲያመጣ የመጽሐፍት ክፍል ኃላፊውን አዝዤዋለሁ። ብራናው ሲወጣ ከብዙ ሞጭላፊዎች አይን ውስጥ እንደሚገባ አላጣሁትም። ቢሆንም ህልም ተፈርቶ እንደሚባለው ሌባ ተፈርቶ ሊቀ ሊቃውንቱን በወረቀት በተጻፈ መጽሐፍ ጸልየን አንሸኛቸውም። ጥቅሉ ብራና መቅረብ አለበት አሉ። ይህ መጽሐፍ ከሌሎች መጽሐፍት በምን ይለያል? አለ አንድ ሰው ከመሃል ጣልቃ ገብቶ። መጽሐፉ ሐሽማል ይባላል። ትርጉሙን እንዳትጠይቁኝ። ይህ መጽሐፍ ከተለመደው ላይ ሁለት ነገር ይጨምራል። ምን?
አለ ጥያቄው ሰውዬ። ከቅርብ ዓመታት ወዲህ በወረቀት የታተመው መጽሐፍ የጠቢባኑንና የሊቃውንቱን ክፍል አያካትትም። በሀገራችን ሊቃውንት በሚስጥራዊ ቀለም የተጻፈው የጥንቱ ብራናው መጽሐፍ ግን የጠቢባኑንና የሊቃውንቱን ክፍል ይጨምራል ያሉ ሊቅ አጽቁ ሲመልሱ፣ ቃሉስ ይለወጣል ወይስ በወረቀትና በብራና ላይ መጣፉ ነው ልዩነቱ? አሉ ያው ቄስ ቀመስ አረጋዊ ማብራሪያውን በደንብ ስላልተረዳቸው። ቀለሙም ልዩ ነው ማለቴም የህብረ ቀለማቱን ዝርዝር ቀይ፣ ጥቁር፣ ነጭና ቢጫ መልክ ይገልጣል ለማለት አይደለም። አባቶቻችን ለመጻፉ የተጠቀሙት ህብረ ቀለም ውስጠ ወይራ ነው ማለቴ ነው አሉ ሊቅ አጽቁ ኮስተር ብለው። ለምሳሌ ጠቢባን ሲያርፉ ልብየ ርህየት ብዙሃ ጥበብ የሚለው ክፍል ይነበባል። ትርጉሙም ልቤ ብዙ ጥበብ ናፈቀች ማለት ነው። ሊቃውንት ሲሞቱ ደግሞ ተሃጦ ሊቅሰ እኩይ ውእቱ የሚለው ሸካራው ክፍል ጎላ ባለ ድምፅ በጥሩ አንባቢ ይነበባል። ትርጉሙና ንባቡ ፈታኝ ነው። ውሽክሽቅ ቄስ ሊያነቡ አይችልም። ከታወቁ ሊቃውንት በቀር ውሽክሽቅ ቄስ ሲይዘው መጽሐፉም ዝም ቄሱም ዝም ናቸው፣ አይጣጣሙም። መጽሐፉ በእውቀት የበሰለ ብራና ላይ የሰፈሩ ቀለማትን በወረቀት ከሰፈሩ ቀለማት ለይቶ የሚያነብ የንስር ዓይን ያለው ሊቅ ይጠይቃል። ዛሬ ብራናውን መጽሐፍ ቀርቶ ወረቀቱን አቃንቶ የሚያነብ አንደበተ ርቱዕ ሊቅ ማግኘት ዘበት ሆኗል። አንደበተ ርቱዕ ሰባኪ እንጂ። ያው ሰባኪዎች እንዳሸንፈልተዋል፣ መቅረዞች ግን ተሰብረዋል። የአብነት ትምህርት እየላላ ለውሽክሽኩ ትውልድ ሲባል ፈታኝ መጻሕፍት ከግዕዝ ወደ አማርኛ ተተርጉመው አልቀው ቄሱን ሁላ ውትልፍ ቢጤ አድርገውታል። የድሮ መምህራን ጠጅ በጉሮሯቸው እየተንቆረቆረ እንኳን አእምሯቸው ጠጣር ነበር። የዛሬው ትውልድ ግን አእምሮው ቀርቶ ምላሱ ላልቷል። በከፊልም ቢሆን አእምሮው ላልቶ ምላሱ ሰልቶ ቀለም አይቆነጥጥም። በዚያም ላይ ሐሽማል በቃሁ ነቃሁ የሚል ቀለም ሳይገድፍ የሚያነብ ሊቅ ይፈልጋል። ሊቁ አጽቁ ማዶን አማተሩ። ጠቢባኑ በውስጣቸው ፈገግ አሉ። የጀግኖች ማህበር ተወካዮች ግን በደንብ ስላልገባቸው ፊታቸው ጨፍግጓል። መጽሐፉስ ይምጣ፣ ታዲያ አንባቢው ማን ነው? አሉ እንደ ቄስ የጠመጠሙት አዛውንት ድንቁንና ሊቅ አጽቁን እየተመለከቱ። ታሪኩ የሚባል ወጣት ሊቅ መርጫለሁ አሉ ሊቅ አጽቁ። ታሪኩ ማን ነው እሱ? ታሪኩ የኛው ልጅ ነው። የኢትዮጵያን ታሪክ እያጠና ሲጽፍ የሚውል በእድሜ ለጋ በእውቀት ትልቅ ልጅ ነው። መቼም ፍጻሜውን አንድያ ብጅለት እንጂ አያያዙ የወግ አይደለም። ታሪክ ተናጋሪነቱን ተረድቼ ስሙንም ታሪኩ ብየዋለሁ። ተንጠባጥበው ጥንት ሳይጻፉ የቀሩ የኢትዮጵያን ታሪኮች እየለቀመ የሚጽፍ ሊቅ ልጅ ነው። የኢትዮጵያ ታሪክ ተጽፎ ያልቅ ብሎ ነው አሉ ድንቁ እያደነቁ። ባያልቅም የድርሻውን እየሰራ ነው። የጎንደርንም ታሪክ ከልሙጡ ድንጋይና ከብራና መጻሕፍት እያሰሰ እየበረበረ እውነቱን እያመሳከረ ሲጦምር ሳየው ደስ ይለኛል። ስም ይመርህ ሀበ ግብሩ እንዲሉ አበው ስምና ሥራ በሱ ላይ ተስማምተዋል፣ ደምቀዋል። በእርግጥ ብዙሃኑ የሚያውቁት ኩለሄ በሚባል ስሙ ነው። ከዚሁ ጎንደር ውስጥ ቅኔ በመማር ላይ የሚገኝ ሲሆን እስካሁን መላ ጎንደር አያውቀውም። ልጁ ግን ከሊቁ ጋርም ትንሽ የሥጋ ዝምድናም አለው። የአባቴን አብነት መጨበጥ አለብኝ ብሎ አንገቱን ደፍቶ ሲማር ይኖራል። ወደፊት አራት አይና ሊቅ ሆኖ ለሀገር ይጠቅማል እያስባለሁ። ከዛሬው ቅኔውን ሲሰልቀው ትርጓሜውን ሲያደቀው እምባ ያስመጣል። ሊቅ የሚለው ቋንቋ አይገልጠውም። ልበ ብርሃን ነው። መፍቅሬ ታሪክነቱን አይቼ ስሙን ታሪኩ አልሁት። ብርሃን ልለው አስቤ ነበር። ብርሃን የተለመደና ቀላል ስም ስለመሰለኝ ታሪኩ ብየዋለሁ አሉ ሊቅ አጽቁ። ሁለተኛው ተናጋሪ በእንግድነት የተገኙት ድንቁ ዘጎንጅ ደብረ ጥበብ ነበሩ። በዚያች ቀን አነጋጋሪው ሊቅ ድንቁ እንደ ተዋናይ በደመና ተጭነው ለለቅሶ ወደ ጎንደር በነፋስ ፍጥነት እንደሄዱ ተወርቶባቸው በጥብቅ ሲያስተባብሉ ሰንብቷል። ከጉባኤውም ሆነ ከቀብሩ ግን ተገኝቷል። በመጨረሻ ለመናገር እጃቸውን ሲያወጡ ተፈቀደላቸው።
የተዋናይ የቀለም ልጅ ድንቁ ቀጠሉ። የተነሳው ሐሳብ ሸጋ ነው። ሸጋ ሐሳብ ሲነሳ ጊዜ ደስ ብሎኝ በተመስጦ አዳምጥ ነበር። እናም ሊቅ አዝቁ እንዳሉት ጸሎቱ በሐሽማል መጽሐፍ ይካሄዳል። በዚህ እስማማለሁ። የኔ ሐሳብ በነፍስ ዓለም ጀግናና ሊቅ ያው አንድ ናቸው የሚል ነው። ሊቁም ሆነ ጀግናው በጌታችን ፊት ቆመው መለኮታዊ ፍርድ ይቀበላሉ። ክፍተት የሚፈጥረው የፍታቱ ጉዳይ ነበር። ይኸውና ሊቅ አዝቁ በሚገባ ተነተኑት። በሊቅ ማዕረግም ሆነ በጠቢባን ማህበር ወግ ቢቀበሩ አንድ ነው፣ ግድ የለም። መናገር የምፈልገው መጽሐፋቸውን አብራችሁ እንዳትቀብሩ ነው ብለው አይኖቻቸውን ወደ ሊቅ አዝቁ አነጣጠሩ። ሊቅ አዝቁ ረስተውት የነበረው የመጽሐፋቸው ጉዳይ ሲነሳ አንድ ነገር አብሮ ትዝ አላቸው። ከመጽሐፋቸው አንዱ የሕይወቷ ረቂቅ እንደሆነ ፈጥኖ ሲመጣላቸው አንገታቸውን አወዛወዙ። በግዕዝ ቋንቋ ማየ ሕይወት ይባላል። ድንቁ ወልደ ተዋናይ ግን ድንቅ ንግግራቸውን ቀጠሉ። ቀደምት አባቶቻችን ምዕመናን ሲያርፉ እጃቸውን ከአፍረተ ስጋቸው ላይ ጥለው ይከፍኗቸዋል። በአንድ ሴት ጸንተው መኖራቸውን ለመግለጥ ነው። ደናግል መነኮሳት ሲያርፍ ደግሞ እጆቻቸው ከዓይኖቻቸው ላይ ያርፋሉ። ይህንን ዓለም አላዩበትም ለማለት ነው። አስኬማቸው ከራሳቸው አይወልቅም። ሊቃውንት ሲያርፉ ደግሞ እጃቸው በትምህርተ መስቀል ሆኖ ግንባራቸው ላይ ይዘረጋል። ከዚያም ግንባራቸው ላይ መጻሕፍት ተነበው ይደረደራሉ። አብረው ይከፈናሉ፣ አብረው ይቀበራሉ። ብዙ የሀገራችን ሊቃውንት ሲሞቱ ግዙፍ የሆኑ መጻሕፍተ ጥበብ ድራሻቸው የጠፋው አብረው ግብዓተ መሬት ስለተፈጸመባቸው ነው። ለነገሩ ያሉ ድንቁ ሰባቱን የጎንደር ተራሮች ባንክሮ እየተመለከቱ፣ ለነገሩ መጻሕፍትን ጠባያቸውንና ግብራቸውን ከማያውቅ ሕያው ሰው እጅ ላይ ከመጣል ከሊቃውንቱ ጋር አብሮ መቅበር ሳይሻል አይቀርም። የእነ ተዋናይ በደመና የመጫን ጥበብ፣ የእነ ሊቅ አዝቁ ቀዳማዩን ከበጋ ሰማይ ላይ ዝናብ የማውረድ ጥበብ፣ የእነ ደብተራው ግቸውን በጨለማ ውስጥ ያለ መብራት የሚነበብ መጽሐፍ ለመጻፍ የሚያስችል ቀለም፣ ለመስራት የሚያስችል ጥበብ የተሸከመ መጽሐፍ አብሮ እንዳይቀበር ብለን አስቀርተን ዛሬ የት እንደደረሰ እንኳን አይታወቅም። ሀገራችን ታድግበታለች ብለን አስቀርተን ሚስጥሩን ከማያውቁ ሰዎች እጅ ሲገባ ውፍድፍዱን አጠፉት። በከርከሮ ፊት የተገኘ የማሽላ ማሳና ባልተማሩ ሰዎች እጅ የሚገቡ መጽሐፍት አንድ ናቸው። ምንም ሳይጠቅሙ ድራሻቸው ይጠፋል። ዛሬ እንደምታዩት በመጽሐፍቱ ተመራምረን ከምናገኘው ሀብት ይልቅ መጽሐፍቱን ሽጠው የሚያገኙት ሀብት እየማረካቸው ሰነፍ ልብ ያላቸው ሰዎች መጽሐፍቱን ሽጠው ጨረሱብን። አገር በጥበብ እንጂ በገንዘብ የምትለማ መስሏቸው የአባቶቻችንን ጥበብ በገንዘብ ለወጡብን። ይሄው በፈረንጅ ሀገር ልሳናቸው ተዘግቶ የተቀመጡ የጥበብ መጽሐፍት ምስክሮች ናቸው። ስንት አያሌ መጽሐፍት በዝምታ ከሰው ሀገር በስደት ይቅበዘብዛሉ። ዛሬ ከኢትዮጵያውያን በስተቀር ለማንም ልባቸውን ላይሰጡ ቃል የገቡ ይመስላሉ መጽሐፍቱ። ፈረንጅ ቢጠቀምባቸውም እንኳን የላይ የላዩን እንጂ የልባቸውን ጥበብ ከኢትዮጵያውያን በስተቀር ለማንም ላይሰጡ ተማምለዋል። ጥበባቸውን በጉያቸው ደብቀው ይዘዋል። ተጻፉበት ቀለም ጉልህ ፊደሉን እንጂ ረቂቅ ምስጢሩን ለማንም እንዳይሰጥ በጠቢባን የጥበብ ቁልፍ ተከርችሞ ተዘግቷል። ስራ ላይ ያሉ በሀገር ቤት ያሉ መጽሐፍት ብቻ ናቸው። እናም በሀገር ቤት ያሉ መጽሐፍት ከሙታን ሊቃውንት ጋር እንዳይቀበሩ ማጸናለሁ። ይህ ስህተት እንደሆነ ማምናለሁ። አንድ ሊቅ ስንቀብር አንድ መጽሐፍ አብረን እየቀበርን ከሄድን ሀገር እንደመቅበር ይቆጠራል። ደግሞ እውነት ነው። ቅድስት ኢትዮጵያን አብሮ መቅበር ነው። አባታችን ኖላዊም አያሌ መጽሐፍት ጽፈዋል። ወደ 35 ሳይደርሱ ይቀራሉ። ደርሰዋል። በሐዲሳቱ ልክ ሆነዋል። ደግሞ መጽሐፎቻቸው የዋዛ አይደሉም፣ በሚስጥር የተሞሉ እንጂ። የቀለም ጓዴ ስለነበሩ ይህንን ጠንቅቄ ያውቃለሁ። ስለዚህ እኒህ ሁሉ አበይት መጽሐፍቶቻቸውን አብራችሁ እንዳትቀብሩ ስል በትህትና ማጸናችኋለሁ ብለው ጎርደድ አሉ።
ሊቀ አጽቁ በአዎንታ ራሳቸውን አወዛወዙ። በአምሳለ ካህን ተንጎራደው ሲመለሱ ስለ መጽሐፍቶቻቸው ይህን ያህል ካልኩ ሌላ አንድ ቀላል ነገር ይቀረኛል። እሺ አሉ ሊቀ አጽቁ ዜማ ባለው ድምፅ። አዎ እቀጥላለሁ። በጎንደር አንድ ሊቅ ሲኖር በክብር ነው። ሲያርፍ ደግሞ ሊቁን ብቻ የሚመጥን በጎንደር ሊቃውንት አንደበት ብቻ የሚደረሱ ውሃ ያልነካቸው ወረቦች ይፈጠራሉ። ለሊቁ ክፍለ ዮሐንስ የተደረሱ መስዋዕቶችና ወረቦችን የመሰሉ ዘመን ተሻጋሪ ድርሰቶች ዛሬም መደገም አለባቸው። በቅኔው በኩል ግን አዲስ ቅኔ፣ አዲስ መወድስ መፍጠሩን ለኔና ለሊቀ አጽቁ ተውት ብለው ለሊቁ ከቀመሯቸው መወድሶች ሁለቱን እየተንጎራደዱ ሰለቁት። ሊቀ አጽቁ በቅኔው ምስጢር ተመስጠው ሰቅሰቅ ብለው አለቀሱ። ጉባኤው በዚሁ ታተመ። ቀብሩ በጠቢባን ወግ ተፈጸመ። አሽማል የሚባለው የሊቁ ኖላዊ ግሩም መጽሐፍ በሊቁ አጽቅ እጅ ገባ። ድንቁም ታውሪያ በሚባለው በጠቢቡ ተዋናይ መጽሐፍ ደመና ጠቅሰው እንደሄዱ ደመና ጠቅሰው ከጎንደር ወደ ጎጃም ተመልሰው ከቅኔው ጎን ለጎን የጎንደርን ውሃ ምስጢርና የተዋናይን ጥበብ ለፋሪስና ለሆረ እንዲሁም ለዮና አስተምረው አልረፉ። ጎንጅ ደብረ ጥበብ ጎጃም። ሊቃውንት እያለቁ ዘመኑ እየከፋ ትውልድ እየጠፋ መጣ። ያቺ የሀገር ሀብት እኮ ለዚህ ትውልድ ፍቱን መድኃኒት ነበረች አሉ ፋሪስ። የትኛዋ? አሉ ሆረ። አባታችን እንደዋዛ የነገሩን ያችኋ። የትኛዋ? የጎንደሯ ወይስ የዲማዋ? የጎንደሯ እንጂ የዲማዋማ በነሰረገላ ብርሃነ ዘመን ታይታ ጠፍታለች። የጎንደሯን ውሃ ማግኘቱ ከባድ ነው። ከቅርብ ቀን ወዲህ ብዙ ጠበብት ፈልገው አጥተዋታል። ጎንደር ውስጥ ብዙ የተቀበሩ አንቅት መኖራቸው ግልጽ ነው። ነገር ግን መላ ጎንደርን ከገጠር እስከ ከተማ መርምሮ ውሃን ለማግኘት መለኮታዊ ተአምር ያስፈልግ ይመስለኛል። ግድ የለም እኛ የድርሻችንን እንወጣ። ከእንግዲህ ወዲያ የኔና ያንተ ሥራ ውሃዋን በመፈለግ ላይ ቢሆን ይመረጣል። እንዳለቅት ውሃ ለውሃ እየሄድን የድርሻችንን እንፈልግ። የቀለምና የጥበብ አባታችን ድንቁ ከተዋናይ ጀምሮ ሲወርድ ሲዋረድ የመጣውን ሀገራዊ ጥበብ ጠብቀው የድርሻቸውን አበርክተዋል። ኖላዊ ዘጎንደርም ከዓመታት በፊት ለውሃዋ ሰማዕት ሆነዋል። የዚህ ሰማዕትነት ዳከፋይ እኔና አንተ ነን። የሁለቱን ጠቢባን ዓላማ ማስቀጠል ድጋሚ ጠቢባንን በጥበብ መውለድ ነው። የአባት ልጁን በሥጋ ሲወልደው ልጅ ደግሞ በፈንተው የአባቱን ጥበብና ምስጢር በመጠበቅ ይወልደዋል። እኔ ድንቁን ስወልድ አንተ ደግሞ የሕይወቷን በማግኘት ሰማዕቱ ኖላዊን ወልደህ ዓለምን ታስደምመው ይሆናል። ከዚህች ቅጽበት ጀምሮ ሻሽን ሳይሆን የምስጢር ሰንሰለትን ጠበቅ አድርግና ውሃዋን እንደምንም ለማግኘት ሞክር አሉ ፋሪስ። ሁለቱ ሊቃውንት የቀለሙን ቀንድ ድንቁን ከቀበሩ ከብዙ ዓመታት በኋላ የጥበብ አባቷ ድንቁ በጎንጅ ደብረ ጥበብ ሲኖሩ ቅኔ በማስተማርና ሀገራዊ ምስጢር በመጠበቅ የተካኑ ነበሩ። ፋሪስና ሆረም ከድንቁ ቀለም ቀስመዋል። ከታብር በረከትም ተቋድሰዋል። በወሬ የሰማት የጎንደርዋ ግን በድንቁ ልብ ብቻ ቀርታለች። ድንቁ በሕይወት ሳሉ አልፎ አልፎ ጎንደር ስማር የጎንደርን ውሃ ጠጥቼ ቢሆን ኖሮ ይህንን ጊዜ ሞት ቀርቶ እርጅና አይነካካኝም ነበር ብለው ይጀምሩና መልሰው ዝም ይላሉ። በዚህ ጊዜ የቀለም ልጆቻቸው ፋሪስና ሆረ በጎንደር የሞት መድኃኒት ዋለች እንዴ ብለው ሲጠይቁ ድንቁ ፊት ይነሷቸዋል። ያው አባቶቻችን የጥንካሬ ጸጋ ነበራቸው። ከብረት ይጠነክራሉ፣ ከወርቅ ይጠራሉ። ሰብናቸውም ጽንዕ ነበር። ጽናታቸውን ፈጣሪ ከሰጠን አለት ላይ አሻቦ ዘርተን ፍሬ እንዲያፈራ እናደርጋለን የሚል እምነት አለኝ አሉ ወጣቱ ሊቅ ፋሪስ። ነገሩን ቀለል አድርገው እንደ ቄስ አደፍርስ ጥምጥም መደግለል አያስፈልግም።
ጥሬ ጨው መሸመት እንጂ አሻቦ መስራት ድረስ አያደርስም። አንተ ቅኔ እያስተማርህ የችን ምስጢራዊት ውሃ ለመጪው ትውልድ ማድረስ አያቅትም። ለአብነት ተማሪዎች ቅኔ እያስተማርህ ቀለም እየነገርህ ተጠብቃታለህ። ጠቢቡ ሆረ ወደ ታብር እየተመለከቱ ነገሩን ቀለል አድርገው ገለጹት። አንተስ? እኔም እንዳቅሜ ሰማዕቱ ኖላዊ የሞተላትን ምንጭ ፈልጋለሁ። በተለይ ይህችን ውሃ ከሰማዕቱ ኖላዊ እጅ ማን እንደተረከባት ባውቅ ፍለጋው ይቀልልኝ ነበር። ግድ የለም እድሜ ዘመኔን እንደተጠማ ዋሊያ ውሃ አስፈልግ እኖራለሁ ብለው ከልሙጡ ድንጋይ ላይ ተነሱ። ከዚያም በላሁን እኔን በሰላም ሸኘኝ አሉ ጠቢቡ ሆረ ጥቂት ራመድ እያሉ። ከእንግዲህ ወዲያ ያችንን ውሃ ሳታገኝ ፊቴን አታየውም አሉ ወጣቱ ፋሪስ ሆረን እየሸኙ። እሱን ለኔ ተወው። ዋናው ነገር አንተ እንዳጤ ቴዎድሮስ ጀግና ሁን። በታብር በኩል ከመጣ የሞት ጽዋ ከኔ ይለፍ ማለት የለብህም። ቀስ ብዬ ስሰልልህ አልፎ አልፎ ወላዋይ ቢጤ ነገር ነህ። ውስጠ መሰሪነትን ብዙ ሰዎች ስለማይረዱ በቀላል ነገር ሊደልሉህ ሊመጡ ይችላሉ። ጥንቃቄ አድርግ። በተለይ ተራዳይ መልአክ መስሎ ከሚመጣ ሰይጣን ተጠንቀቅ ብለው ሆረ መንገድ ሲጀምሩ ፋሪስም ቆልማማ ከዘራቸውን እየተመረኮዙ ተከተሉ። ከትልቁ ከነቷናይ ዋርካ ጀምረው ወደ ሰሜን መስእ ጥቂት ተጉዘው ታብር በር ላይ ሲደርሱ ስማቸውንና የመጽሐፉን ስም እንዳትረሳ አደራ። የመጽሐፉ ስም ሐሽማል ነው። ይህንን መጽሐፍ ይዘው በጎንደር ውስጥ የሚኖሩት ሚስጥር አዋቂው ሊቅ ደግሞ ሊቅ አጽቁ ይባላሉ አሉ ሊቅ ፋሪስ። ከዓመታት በፊት ድንቁ ቃል በቃል የነገሯቸው ስም ትዝ ብሏቸው። ጎንደር ስትደርስ ስማቸውን ጠይቅ፣ የሚያውቅ ከሌለ በአበቄለሽ ግድም ፈልጋቸው። የድሮ ሰው ስለሆነ ከጠጇም ከመሸቷም የወጉን ሳያደርስ አይውልም ሲባል ሰምቻለሁ። መልካም መንገድ፣ ሰፈራቸው ጨጌ ሰፈር ነው ብለው ሰላምታ ከተለዋወጡ በኋላ ጠቢቡ ሆረ ወደፊት ገሰገሱ። ሊቁ ፋሪስ የቆዘሙ ወደ ተዋናይ ዋርካ ሲመለሱ የቅኔ ተማሪዎች ቅኔ ቆጥረው እየተመለሱ ነበር። ጎንደር። ጠቢቡ ሆረ ከፋሪስ ተለይተው ወደ ጎንደር ደርሰው በጨለማ ውስጥ ፊደላቱ ቀያይ ብርሃን የሚፈነጥቁ ሐሽማል የሚባለውን የጥበብ መጽሐፍ የያዙትን ሊቅ አጽቁን አግኝተው የሕይወቷን ለመቅመስ እንደቋመጡ ገጻቸው ያስታውቃል። ጎንጅ ደብረ ጥበብ ተነስተው ጎንደር እስኪደርሱ ድረስ ይህንን ሐሳብ ሲያወጡ ሲያወርዱ መንገዱ ብዙ ቀን አልፈጅባቸውም ነበር። በተለይ ሊቁ ፋሪስ ያችን ውሃ ሳትይዝ ፊቴን አታዩም፣ የመምህሩንና የመጽሐፉን ስም እንዳትረሳ ያሉትን እያስታወሱ ሰነበቱ። ይህን ቃል እንደ ውዳሴ ማርያም እየመለሱ ከጎጃም ተነስተው በአዲስ ዘመን በኩል አቋርጠው በሦስተኛው ቀን ጎንደር ገቡ። ጎንደር እንደደረሱ በደረታቸው ተንበልብለው የጎንደርን መሬት ሳሙ፣ ያፈሩን ቃሙ። ከዚያም በውሃ ጥም የደረቀ ጉሮሯቸውን አርጥበው እግራቸውን አጥፈው እግረ መንገዳቸውን የሊቅ አጽቁን ሰፈር ለመጠየቅ ከእንዲት በረንዳ ላይ ቁጭ ብለው ቡና ወደሚጠጡ ሰዎች ጎረሉ። ራሳቸው በአኩፋዳቸው ከያዙት ጥሬ ሽምብራ እየቆረጠሙ የእግዚአብሔርን ውሃ እየተጎነጩ ቀሪ ጉዳያቸውን ማሰላሰል ጀመሩ። በድቅድቅ ጨለማ ውስጥ ቀይ ብርሃን የሚያበራውንና ባህር የሚያነደውን የጥበብ መጽሐፍ እጅ ካደረጉ በኋላ በመጽሐፉ መሪነት ቀጣዩ ጉዞ ፍንትው ብሎ በአእምሯቸው መጣ። የምኞት ፊታቸው ፈካ። አላጣውም አሉ ሰው እስኪሰማ ጮክ ብለው። ድካም ይጠይቃል እንጂ መጽሐፉ በረንዳ ላይ ክብ ሰርቶ ቡን የሚጠጣው ሰው ቀና ቀና እያለ ሲመለከታቸው ድንጋጤ ወረራቸው። ወደ ጥሬዋ ቀረቀሩና በመዳፋቸው ቸርፍሰው ቃም ቃም አደረጉ። ድፍረሱን ውሃ ጅው አደረጉ። በአትኩሮት ቀና እያለ የተመለከታቸው ሰው ወደ ቡናው አቀረቀረ። መቀመጥ የሰለቸው ሂሳብ እየከፈለ ውልቅ አለ። ጠቢቡ ሆረ እንደገና በውስጣቸው ማሰላሰል ያዙ። የመጀመሪያው ስራዬ ሊቅ አጽቁን ፈልጎ ማግኘት፣ ቀስ በቀስ መጽሐፉን በጥብቅ መመርመር፣ ከዚያም በመጽሐፉ ምስጢራዊ ቀይ ብርሃን እየተመራሁ
የህይወትን ውሃ ማሰስ። ያንን ሳገኝ ወደ ሁለተኛው ስራ ይገባለሁ። ይበልጥ ይሄኛው አእምሯቸውን ሰቅዞ ያዘው። ወደ ጥበብ ዓለም በፍቅር ተስበው የገቡበትን ቀን መረቁ። ቀና ብለው በጎንደር ሰማይ ላይ የሚውረገረገውን ደመና ተመለከቱ። በደመና ተጭነው በኢትዮጵያ ሰማይ ሲንሳፈፉ በዓይነ ህሊናቸው ውል አለባቸው። ይህንና ወደፊት ከሞት ተሰውረው የሚኖሩትን ምስጢር ሲያስቡ ነፍሳቸው በፍስሐ ያለ ጊዜዋ ቱር ብላ ልትወጣ ነበር። ምኞት እንደ ስብ ተናንቋቸው መተንፈስ አቅቷቸው ገጻቸውን ሲያኮሳትሩ ጥሬዋ ሽምብራ ጉሮሯቸው ላይ ቆማ ላበላባ አደረገቻቸው። ከዚያም ስመ እግዚአብሔርን ጠርተው አማትበው ከሐሳባቸው እንደምንም ባነው ወደ ራሳቸው ሲመለሱ ፈገግ አሉ። ከፊት ለፊት ቡን እየጠጣ ነገረ ስራቸውን ሲመለከት የነበረ አንድ ፊተ ቀጭን ሰው ጠጋ ብሎ ይቅርታ መምሬ ፈቃደኛ ቡን ልጋብዞት አላቸው። ተባረክ ልጄ አሉ ጠቢቡ ሆረ። ግድ የለም ልጋብዞት፣ ቡን ጋር ጠላት ነኝ ይቅርብኝ። መጽሐፍ ቡና ተጠጡ ይላል አለ ሰውየው። አሮጌ መጽሐፍ በእጃቸው ይዘው ሲመለከታቸው ጊዜ ጥያቄው ድንገት መጥቶለት፣ መጽሐፍ እንኳን ጠጡም አትጠጡም ብሎም አይጥፍም። ነገር ግን በታላቅ ገዳማትና አድባራት ልዩ ሥርዓት መሰረት ቡን የሚጠጣ ዲያቆን ከቅዳሴ ይከለከላል። እኔ ባደኩበት ደብርም ካህን ቡን እንዲጠጣ አይፈቀድለትም። ከጠጣ ከቤተ መቅደስ ይባረራል አሉ ጠቢቡ ሆረ። ጋባዡ መልስ ሲያጣ የራሱን ፍንጃል አንስቶ ቡናውን ይጠጣ ጀመር። ጠቢቡ ሆረም ያንን አሮጌ መጽሐፍ እያነበቡ ጠሪዋን ሽምብራ ሲቆረጥሙ ቆይተው ይልቅስ ታውቅ ከሆነ ሊቅ አጽቁም ብታመለክተኝ በረከት ታገኛለህ አሉ። ሰውየው ጥቂት ሲያስብ ቆይቶ መርጌታ ናቸው? አዎ ሊቀ መርጌታ ናቸው። ነገር ግን ጉባኤ ዘርግተው የሚያስተምሩ አይመስለኝም። ጎንደር ውስጥ ብዙ ሊቃውንት አሉ። በደንብ የሚታወቁት ጉባኤ ቤት ያላቸው ብቻ ናቸው። እስኪ ቆዩኝ ላረጋግጥ ብሎ ሊቀ መኳስ እያለ ሲጣራ በላዛ ጸጉሩ ላይ ሽበት የፈነጠቀበት ደልዳላ ሰውነት ያለው አዝማሪ መሰንቆውን እንደ ክላሽ አገንድሮ አቤት ጌታዬ ጨዋታ ፈለጉ ያለ። አይደለም መቼም እናንተ አዝማሪዎች ከስራችሁ ጋር የተያያዘ ስለሆነ በአብዛኛው የጎንደርን ኗሪ ታውቃላችሁ። ከዚህ ጎንደር ውስጥ ሊቀ አጽቁ የሚባሉ መምህር ካሉ ለእኒህ እንግዳ አባት ብታመለክታቸው በረከት ታገኛለህ አለ ሰውየው ቡናውን እስከ ስር ጨልጦ ፍንጃሏን ወደ ጠረጴዛው እየመለሰ። ሊቀ መኳስ መሰንቆን ከትከሻው አውርዶ ጥቂት አሰብ አድርጎ ስማቸውን አላውቅም፣ ነገር ግን በባታ ማርያም አካባቢ አንድ ቀጭን ሊቅ አሉ። እሳቸው ይመስሉኛል። አልፎ አልፎ አበቄለሽ እንገናኛለን። እኔ ስዘምር መምህሩ የወጉን ቀማምሰው መጽሐፍ በቃላቸው እያነበነቡ ወደ ባታ ማርያም ይሄዳሉ። ለማንኛውም ወደ አባጃሌ ተክለ ሃይማኖት ሄደው ይጠይቁ አለ ወደ አባጃሌው ዋርካ እየጠቆመ። ጠቢብ ሆረ ሁለቱንም አመስግነው ወደ አባጃሌው ዋርካ በረሩ። የተቀበረውን ያበውን ጥበብ ከመቃብር ለማንሳት ጥበቡ ሳይፈርስ ሚስጥሩ ሳይበሰብስ በነፍስ ለመድረስ ተራወጡ። ጎንጅ ደብረ ጥበብ ከተዋናይ በኋላ ተዋናይን የሚተካ የቀለምና የጥበብ ሊቅ ለማግኘት ብዙ ዘመናትን አሳልፋ ነበር። ከዘመናት በኋላ ድንቁ ተተኩ። ድንቁ ሲሞቱ ግን ድንቁን የሚተካ ሊቅ ማግኘት እንደ ዘበት ሆነባቸው ነበር ካህናቱ። ከብዙ ጭቅጭቅ በኋላ በሊቃውንቱ ምርጫ ባለቅኔው ፋሪስ ተተኩ። በመጀመሪያው ቀን በድንቁ የቅኔ ዙፋን ሲሰየሙ በቀለም አያያዛቸው አባታቸው ድንቁን መሰሉ። ጢምም ጀማምሯቸዋል። ከዘራ አያያዛቸውም ሆነ ቀለም አነጋገራቸው ቁልጭ ድንቁን ሆነ። በተለይ መወድስ ሲዘርፉ እንደ ተዋናይ ፈለከ ፈለካት ድረስ ሄደው በስነ ፍጥረት ምስጢር ላይ አጠነጠኑ። ያ ብቻ አይደለም። በአንዲት ምሽትም ከ10 በላይ መወድሶችን ሲሰልቁት የጎንጅ ደብረ ጥበባት ካህናት ተደመሙ። ከነበልባል ጋር የተከራከሩበት የመጀመሪያው ቅኔ ደግሞ እነሆ ይህን ይመስል ነበር። በአንድ የቅኔ ምሽት ሊቁ ፋሪስ በቅኔ ዙፋኑ ሲሰየሙ ወፈ ሰማያት ተማሪዎች በሊቁ ዙሪያ ተኮለኮሉ።
ነበልባል የሚባል የቅኔ ዘራፊ ከተማሪዎች መሃል በሊቅነቱ ጎልቶ ታየ። ሊቁ ፋሬስ በነፋስ ፍጥነት ጠቢባን አበው ዘጥበብወሙ ሐዲስ ፈረስወሙ ኮነ ደመና ወመንኮራኩሮሙ ጢስ። ጠቢባን አበው ዘጥበብወሙ ሐዲስ ፈረስወሙ ኮነ ደመና ወመንኮራኩሮሙ ጢስ ብለው አጭር ቅኔ ዘረፉ። ቅኔው በአማርኛ ሲተረጎም የቀደሙ አባቶች ጥበባቸው ሐዲስ፣ በቅሏቸው ደመና፣ ሩቢላቸው ጢስ፣ አዳሜ ይሮጣል ከጥላቸው ላይ ደርስ የሚል ነበር። ከቅኔ ዘረፈው በኋላ ነበልባል የሚባለው የቅኔ ዘራፊ የኔታ ቅኔው ይበል ነው፣ እንደ አባቱ እንደ ድንቁ ቀለሙን እንደወረደ የያዙት ይመስለኛል። የቅኔው አጣጣል ማርኮኛል። ጉባኤ ቃናው እንዲህ ከሰላ ረጅም ወድስ ምን ያህል እንደሚመስጥ ጉባኤ ቃና ከሚባለው ቅኔው ተረድቻለሁ። ነገር ግን ሰምና ወርቁ ከተፈጥሮም ሆነ ከሰው ልጅ የኑሮ ዘይቤ ወጣ ያለ ይመስለኛል አለ ነበልባል በትህትና። እንዴት አሉ ሊቁ ፋሬስ። በተፈጥሮ ምስጢር ስንመራ ደመናውን እንደ በቅሎ ፍጡር ልጋልበው፣ ጢሱን እንደ ሮቢላ ጠቢባን ሊሳፈሩበት እንዴት ይችላል? ይህ ሰምና ወርቅ ቅኔ ለዚህ ዘመን ትውልድ ምትሃት እንጂ አማናዊ ሥራ አይመስልም። ነበልባል በውዳሴ ጀምሮ ወደ ትችት ተንደረደረ። የደመናውን ምስጢር እየቆየን እንመራመርበታለን። ለጊዜው ቅኔው ብቻ በቂ ነው። እንደ ቅኔ ተማሪነትህ መወደሱ ላይ ተፈላሰስ። የሥነ ፍጥረትን ምስጢር እኛ ልጆች ቀርቶ ጠቢባን አባቶቻችንንም ጀመሩት እንጂ አልፈጸሙትም። ለዚህ ትውልድ ሰምና ወርቁ እንቆቅልሽ ነው የሚለው ሐሳብ በእኔ ውስጥም አለ። ወደ እውነታው ስመጣ ግን ብረት አቅልጦ በደመናው ላይ ከመጋለብ ይልቅ ራሱን ደመናው መጋለብ ይሻላል ባይ ነኝ። ይህ እንዲያውም የቅኔው ፈላስፋ ተዋናይ ይህንን ምስጢር ሞክሮት ነበር ይባላል። የጎንጅ ደብረ ጥበብ ሊቃውንት እንደሚነግሩን ከሆነ ደግሞ በከፊል የተሳካለት ይመስለኛል። ዛሬ ግን የተዋናይ ጥበብ ቀርቶ ራሱ ተዋናይ አፈ ታሪክ እየሆነ መጥቷል። ደራሲያን ሳይቀር በቅኔ ቤት አፈ ታሪክ ተዋናይ 7 ዓመት መልአከ ሞትን የገዘተ ሊቅ ነበር እያሉ የነበረውን እንዳልነበር አድርገው ሲከትቡ ይታያል። እሱን ገልጠም ማስተማሩ የኛ የሊቃውንቱ ድርሻ ነው አሉ ሊቁ ፋሬስ። የቅኔውን ሰምና ወርቅ ግን አማናዊ አድርገን መውሰድ እንችላለን? እንወስደዋለን። ፋሬስ ራሳቸውን ባንቱታ አንቆለባበሱ። ሊቁ ፋሬስ የዕድሜያቸውን ግማሽ የጨረሱት በቅኔ ትምህርት ነው። ደብረ ቢዘን፣ አክሱም ጽዮን፣ ቤተ ቀጢን፣ ዋድላ ደላንታ፣ ጎንደር ገላአድ ቅኔ ቤት፣ ደብረ ምዕራፍ ዋሸራ ማርያም፣ ዲማ ጊዮርጊስ፣ በሸዋም ደብረ ብርሃን ሥላሴ፣ አንኮበር ስሬ መድኃኔ ዓለም፣ አዲስ ዓለም ገዳም፣ ሌሎችም ዛሬ በከፊል የጠፉ የቅኔ ትምህርት ቤቶች የሊቁ የፋሬስ የቀለም ሀገራት ነበሩ። ከኒህ ቅኔ ቤቶች ሲማሩ አድገው በመጨረሻ በጎጃም ክፍለ ሀገር ጎንጅ ደብረ ጥበብ ከተዋናይ ቅኔ ቤት ትምህርታቸውን አሳረጉ። የጎንጁ ሊቅ ድንቁም ከቀለሙ ጎን ለጎን የታበረ ምስጢር መረቋቸው። ሊቁ ፋሬስ የምስጢር ሰው ሆኑ። ነበልባልም ቢሆን ቀላል ተማሪ አይደለም። በአራቱ ማዕዘን ዞሮ ቀለም በማጥናት ደክሟል። የሽፍልጥ ማሰሪያ ለጥ ነውና እስካሁን የሰበሰበውን የሚያስርበት አረግ ለመሳብ ጎንጅ ደብረ ጥበብን ተቀላቀለ። ልብ ሆነው ክታብር ለመቋደስ ፈለገ። ጎንጅ ሲደርስ ግን በቀለም አያያዛቸው ፋናዋጊው ሊቅ ድንቁ አልፈው ፋሬስ በቅኔ ዙፋናቸው ተተክቶ አገኘ። ድንቁን በአካል ቢያጣቸውም ቀለማቸው በፋሬስ ልብ ተጽፎ መወድስ ደምቆ ተቀበለው። የደቀ መዝሙር መጠኑ እንደ መምህሩ ቢሆን ነው የሚባለው ቃለ ወንጌል በፋሬስና በሆረ የልብ ጽላት ተጽፎ ነበር። ክርክሩ ቀጠለ። የኔታ ቅኔው በደንብ አልገባኝም፣ በደንብ መረዳት ፈልጋለሁ። ምኑን ያልገባህ አሉ ሊቁ ፋሬስ። ሰምና ወርቁ። ቅኔው በሰምና በወርቅ ላይ ብቻ የተቀነበበ አይደለም። ቅኔው የሚገልጠው ሌላ አዲስ ምስጢርም አለው። ያንን ደግሞ እየቆየህ ትደርስበታለህ። ዛሬ ቃል በቃል ጠይቄ ካልገባኝ ሌላ ጊዜ እንዴት ልደርስበት እችላለሁ? ነበልባል ወደፊት የሚደርስበት ቅኔ ብቻ መስሎት በጥያቄ ትንፋሽ ነሳቸው። ሊቁ ማብራራት ቀጠሉ። የቅኔ መንገዶች በመቶ የሚቆጠሩ ሲሆኑ ጥቂቶቹን ብናነሳ እንኳን
አውታረ ፊደል፣ ስራና አይነ ውሃና ምርምር ቅኔ በመባል ይታወቃሉ። እኒህም የሃይማኖት፣ የታሪክ፣ የባህል፣ የፍልስፍና ምንጮች ናቸው። በተለይ ፍልስፍና ነክ ቅኔዎች ለምርምር ይጠቅማሉ። ከሃይማኖት አስተምሮ ወጣ ብለው በታሪክ፣ በእጽዋትና በጥበብ ላይ የሚያጠነጥኑ መወድሶች የጠቢባኑ የጥበብ ማህተም ተቀርጾባቸው እናገኛለን። ታዲያ ይህ ቅኔ ከማንኛውም መንገድ ይመደባል? አይነ ውሃ መንገድ ወይስ ምርምር ሰምና ወርቁ ምን ይባላል? ቅኔው ምርምር ወይም ፍልስፍና አይደለም። ከተለመደው የቅኔ መንገድ ወጣ ያለ ነው። ፍሬ ነገሩ ወደፊት ባይን የሚታይ ይሆናል እንዳሉ አበው ብለው ወደ ዕለቱ ጉባኤ ገቡ። ያንዱን ወጣኔ ተማሪ ና ወዲህ ልጄ ብለው የቆጠረውን ቅኔ ሰምተው ለማስተካከል ጆሮአቸውን ወደ ወጣኔው ተማሪ ዘንበል አድርገው ማዳመጥ ጀመሩ። ነበልባል እንዲህ አይበሉኝማ፣ እሰየን የባለ ቅኔ ወደፊትማ እኔም ብዙ ጠብቃለሁ። በቅሏቸው ደመና እንዴት ሊሆን ቻለ? ሮቢላቸው ጢስ ደግሞ ጠቢባን የጥበብ ሊቃውንቱ እነማን ይሆኑ እያለ በውስጡ ሲያወጣ ሲያወርድ ከናፍሮቹ እየተወራጩ ነበር።